አይልሻ ወደ ኦርቶዶክስ ተመልሰሃል ብሎም ዳር ስትል አይቻለሁ። ተመልሶ ነው እኔም እመለሳለሁ። እሱ ጥያቄ የለኝም። እኔም ተመልሶኝ እመለሳለሁ። አሜዚንግ በእውነት ያያን ዘልደታን አበረታቱት። ወይ ዩቲዩብ አካውንት ቋንቋነሽ ሚዲያ የጠፋው ልጅ ፕሮግራም አለ። አብረን ልንቀርብ ነው። ይዤላችሁ ቀርባለሁ። ጥያቄ ካላችሁ አስቀድሜ ቪዲዮ ሰራላችኋለሁ። የተከበራችሁ ቤተሰቦቼ እንግዲህ ደሜ ወደ ሚደነቅ ብርሃን መጥቷል። ከኔ ጋር በቋንቋነሽ ሚዲያ ላይ የጠፋው ልጅ ሚል ፕሮግራም ላይ አቀርበዋለሁ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ እላችኋለሁ። የእናንተን ጥያቄ ይዤ መጥቼ ትጠይቁታላችሁ። ይሄን ማስታወቂያ ባያችሁ ሰዓት እዛ ላይ ፖስት ነው ወይስ እዛው ኮሜንት ላይ የምትፈልጉትን ጥያቄ ከከበደኝ ግን ይሄን ጥያቄ አትጠይቀኝ ነው የምለው። ፖስት አድርጉት። ስለዚህ 400 ሰዎች አንድ ነገር ነግራችኋለሁ። አዳማ ኪዳነ ምሕረት ቤተክርስቲያን በሚያምር ህንጻ ተሰርታ አምራ ደምቃ አዳማ መግቢያ ምዕራብ መውጫ ላይ ማለት ነው። ልክ ወደ አዳማ ስትመጡ በጣም የሚያምር ጉልላት ዋይት ሃውስ የሆነ ማለት ነው። ዋይት ሃውስ የሆነ ድምቀት የሆነች ለአዳማ ከተማ ይሄ ማለት ነው። አያችኋለሁ። ለአዳማ ከተማ ድምቀት የሆነ ዋይት ሃውስ የሆነ ቤተክርስቲያን ታገኛላችሁ። ይህ ቤተክርስቲያን አዳማ ቅድስት ኪዳነ ምሕረት ቤተክርስቲያን ይባላል። ልክ ሃይዌውን እንደጨረስ ወደ ናዝሬት ልትገባ ወደ አዳማ ልትገቡ ስትሉ መጀመሪያ ታገኛላችሁ። ሰፊ ግቢ ያላት የመኪና ማቆሚያ አይቸግራችሁም። በመኪናችሁ መምጣት ስላላችሁ። ስለዚህ በ15 በ16 ሁላችሁም እንገኛለን። እኛም ኪዳነ ምሕረት እኛም ምን አንልም አንቀርም። አንድ ላይ እኛ ምን አንልም አንቀርም። በፍጹም አንቀርም። እና ፕሮግራሙ መቼ ነው? በግንቦት 15 እና 16። በ15 የሚመቸው በ15 ይመጣል። በ16 የሚመቸው በ16 ይመጣል። በ15 ምንድነው ፕሮግራም ታውቃለህ? በ15 እንግዲህ ያለው ፕሮግራም እንግዲህ ወንድማችን ያያ ዘልደታ ይነግራችሁ። በ15 ምንድነው የሚደረገው? አባቶች ሊቃነ ጳጳሳት ይመጡና ፓትርያርኩ ቅዱስ አባታችን ይመጣሉ። በተጸለየ ቅባ ሜሮን ቤተክርስቲያኑ ይመረቃል፣ ይጸለያል። የሚገርም ጸሎት ተደርጎ ቤተ መቅደሱ በሚገርም ሁኔታ ይጸለያል። እያንዳንዱ ቦታ ቅባ ሜሮን እያንዳንዱ ቦታ ይቀባል፣ ይቀደሳል። ከዛ ምን እንደረጋለን? ከመቃኙ ቤት ይወጣና የቃል ኪዳኑ ታቦት ወደ መቅደሱ ወደ ቅድስተ ቅዱሳን ከመቃኘው ቤት በፊት ከነበረበት ቤት ወደ ቅድስተ ቅዱሳን ይገባል። የቃል ኪዳኑ ታቦት አባቶች ይባርኩናል። ከዛስ ምን እናደርጋለን? በ16 ደግሞ ታቦት ይወጣል። ታቦት ይወጣና በ16 ኪዳነ ምሕረት አዙረን 3 ጊዜ ተባርከን ዘምረን ዘማሪ አቤል አለ፣ ዘማሪ ፍሬዘር አለ። ስለዚህ እናንተ ቅዳሜ በ16 የትም እንዳትሄዱ። ማንኛውም ሰው ቅዳሜ ቀን የዛሬ ሳምንት የቤታችን ሳምንት ቅዳሜ ቀን ማንኛውም ሰው ኦርቶዶክሳዊ የሆነ ነጠላውን አሸርግዶ አዳማ ላይ ይመጣል። ነጭ ለብሶ እኔም ያያም ዘልደታም በዛ ፕሮግራም ላይ እንገኛለን። አንቀርም። ኢየሱስ ክርስቶስ ጌታ እንትና ነው። ሶፊ ነው። አይ ባግላ አድርገው እና ልበል ሶፊ ያወቀው This is ያያ ዘልደታ this is ደምረው አንተ ተደምረው ምን ነክቶ ነው ሃይማኖት ነው የቀየርከው? ደግሞ ይባስ ብለህ መቤታችን ስሟ ይባረክና ተላልኝ የት ሄደ? ኧረ ደምረው ኧረ ወዬ ኃይልሻ ደሜ ኃይሉ እሺ እኔ የምልህ ጥያቄ አረ ኃይልሻ ወደ ኦርቶዶክስ ተመልሰሃል ብሎም ዳር ስትል አይቻለሁ። ተመልሶ ነው እኔም እመለሳለሁ። እሱ ጥያቄ የለኝም። እኔም ተመልሶኝ እመለሳለሁ። እሱ ሳይሆን ኮስተር ብለህ በቤታችን እሷ ልጅ ለዚህ ያደረገችልኝ እሷ አትሄደው ደወለ ወይ እግዚአብሔር እንኳን እንዲያደርግልኝ አንድዬ እንዲያደርግልኝ እንኳን አትልም። ሌላፉ እንኳን ይሄ እኮ እምነቴ እኮ ነው። ለምን መሰለህ? እኔ እናታችን ቅድስት ድንግል ማርያም ገብቷል አይደለም? በጸሎታ ባታስበኝ ገባ፣ በመልጇ ባታስበኝ
ገብቷል። ይሄ የደነደነ ልቤ ሊመለስ አይችልም። እየሱንም አቆ ጴንጤ ሞኝ እኮ አግኝቼዋለሁ። ልዩነቱ እዚህ ጋር ማለት ነው። ጴንጤ ውስጥ ድንግል ማርያም ላይ ቦታ አንሰጣትም። ለዛ ነው አሁን ቦታ ስለማይሰጣት ነው። ምስክርነትን ሰማውና ደንግጬ ቁጭ እየሰማ አደንግጥ። ለምን ትደነግጣለህ? አትደንግጥ። ቆይ ኃይሉ አንድ ጥያቄ ልጠይቅህ። አንድ ጥያቄ ልጠይቅህ። እግዚአብሔር እንደሚሰማ በምንድን ነው የምታውቀው? በእምነት ነው። በእምነት ቴንክ ዩ። ድንግል ማርያም እንደምትሰማኝ የማውቀው በእምነት ነው። ፔሬድ አለቀ። እምነትን እኮ ኳልኩሌተር አታደርገውም፣ ጽፈህ አታመጣውም። ምን ላድርግ ወንድሜ? ምን ላድርግ አባቴ? ያኔ ግን አንተ ዳር ስትል እኮ እኔ ዳር ስትል ካየው ቆይቻለሁ እና ናግባልኝ ግባ ዳር ስትል እኔም ኦርቶዶክስን እወዳለሁ። ታውቃለህ ግን ኦርቶዶክስን እኔ ቅርፊቱን አልስማማም፣ አንኳሩን ነው የምስማማው። አንተ ደግሞ አሁን ቅርፊቱን ይዘመጣው ለምንድን ነው ኮስተር ብለህ ኃይሉ ስማኝ፣ አንድ አዳምጠኝ። አንተ ኦርቶዶክስን ከወደድካት አስተምሯን ከተቀበልክ ጴንጤዎች ደበደቡ እኮ ኢትዮጵያ ውስጥ እኮ እንዳንተ የተደበደበ ሰው የለም፣ የተቀጠቀጠ ሰው የለም። ስለዚህ እቺ ቤተክርስቲያን ካባህን አልብሳ ሸላልማ ገባለን የሚገባን ፍሪድ አርዳለ ልክ ሉቃስ 15 ላይ እንዳለው ልጅ ማለት ነው። እቅፍ አድርጋ ና ልጄ ፈልጋለሁ ትልሃለች። የድሮ የክርስትና ስም ማን ነበር? ስምህ የክርስትና ስምህ የሆነ ሰው ታምረ ማርያም ነው። ሶፊ ታምረ ማርያም ልክ አይደለም። አልቺሳ ብርብርሳ ማማማ አልቺሳ ብርብርሳ ታምረ እንደ ምን ሆነ ነው? ኃይሉሻ ሪስፔክት አድርግ ነበር። አይ የሆነ ነገር ሪስፔክት አድርግ ነበር። ምን ሆነ ነው? አሁን ሪስፔክት እንዳታረገኝ ያደረጉህ ምን? አይ እንደዚህ አይነት የክርስትና ስም የለማ። ታምር ምንድን ነው ያልከው? ጭራሽ ልሳን አምልጦ በኦሮሚያ ተቀበሉ አይዋጥላችሁ። ልሳን አምልጦ ስማ፣ የክርስትና ስም ንገረኝ ስልት ልሳን ትናገራለህ። አንተ በላይ ያለው የልጅነት የክርስትና ስምን ንገረኝ ስል ልሳን ትናገራለህ። አንዴ 600 ሰዎች ቀልድ አይደለም የያዝነው ማለት ነው። እዚህ ጋር የምታየው ቲም ማለት ነው። እዚህ ጋር የምታየው ቲም እንዳለ ሁሉም ማለት ነው። እዚህ ጋር የምታየው ቲም እንዳለ አዳማ በ15 እና በ16 የኪዳነ ምሕረት ህንፃ ይመረቃል። ስለዚህ አዳማ ነው የሚያምር ዋይት ሃውስ ሲሆን ቤተ መቅደስ እዛ ቤተ መቅደስ ላይ ደግሞ ማለት ነው ሁላችንም እንገኛለን። በ15 በ16 የተዋህዶ ልጆች እዚህ ቦታ ላይ እንድትገኙ በእግዚአብሔር ፍቅርና ርኅራኄ እጠይቃችኋለሁ። ሁላችሁም በዛ ቦታ ላይ ደግሞ የሚያገለግሉ አገልጋዮችን ወንድማችን ያዘርጀታ ይነግራቸዋል። በመላው ኢትዮጵያ የምትገኙ ቢሸፍቱ፣ አዳማ፣ ናዝሬት፣ ወንጭ ምናምን አሰላ የምትገኙ ቀረብረብ ያላችሁ አዲስ አበባ ልጆች እንግዲህ በ15 እና በ16 ቅድስት ኪዳነ ምሕረት አዳማ ናዝሬት የአዳማ ባለማተቦች የናዝሬት ኦርቶዶክሳውያን ወጣቶች ድንቅና ውብ አድርገው እንደዚህ በነጭ አስዋት ንግስቲቷ ነጭ ለብሳ ነጭ ተጎናጽፋ ቤተ መቅደሱ ቆሟል። በ15 እና በ16 እናስመርቃለን። በ15 ቅዱስ አባታችን ይገኛሉ። ሊቃነ ጳጳሳት ይገኛሉ። ዘማሪ አቤልና ፍሬዝን ይገኛሉ። ያትቀሩ በ15 የምችሉኑ
ማችን ነው እኛ ይገፉናል፣ እንቆማለን፣ ይጥሩናል፣ እንነሳለን። በየሄድንበት መቅደስ እንተክላለን። ከአዲስ አበባ ለሚመጡ ልጆች ከአዲስ አበባ ለሚመጡ በምዕራብ መውጫ ናዝሬት አዳማ ዞር እንዳላችሁ ቅድስት ኪዳነ ምሕረት በነጩ የት ነው ራሻ ነው ያሉት የምትሉት በሚገርም ሁኔታ መቅደሷን ተክለናል። ስለዚህ ኑ ሐዋሳ ስመጡ የሐዋሳ ትልቁ ውበት ሐዋሳ ገብርኤል ነው። ለናዝሬት ደግሞ ትልቁ ውበቷ ቅድስት ኪዳነ ምሕረት ሆናለች። የሚያምር ቤተ መቅደስ አልቋል። በ15 በ16 እንዳትቀሩ። ጆሮ እየሰማ መቅደስ እንተክላለን። ደግሞ ከደሜ ጋር ቋንቋ የነሽ ሚዲያ ላይ የጠፋው ልጅ የሚል ፕሮግራም አለኝ። እንግዳዬ ነው ስለሆነ ቪዲዮ ላይ እየገባችሁ የምትፈልጉትን ጥያቄ ጠይቁ። ደሜ እንግዳዬ እንመጣለን፣ ሁላችንም እንመጣለን። ደወለ ስማ፣ ደሃ በህልሙ ቅቤ ባይጠጣ ምን ይሆን ነበር? ምን ስማ፣ እንደሚል ባል አባባል አለ። ደሃ በህልሙ ቅቤ ባይጠጣ ምን ይኮን ነበር? ደሃ ናችሁ ያውቃል። ግን መሰራት ለምን እንግዳ ሊቀበል ሄዷል። እስኪመጣ ድረስ እንግዲህ ኦርቶዶክሳውያን ሆናችሁ ባለማተቦች እናንተ ነው የሚመለከተው። እኔ አልሰማም። ሶፊ በ15 እና በ16 ቅዱስ ማን ላይ ጸልይልህ፣ ተረጋጋ። ተረጋጋ፣ ነግሬሃለሁ። ቁጭ በል። አይችልም እኮ አሁን እኮ ምን አይችልም። እየተሟሟቃችሁ ነው አለ። ቁጭ ብላችሁ ደምረው። አይደምረው ኮስተር ብለው እመቤቴ ልግማ ባሰልልኝ ኖሮ ሰው ይላል። ምንም አያውቁም ብሎ ታውቃለህ። በቃ እንትን ይላቸዋል። እዛ ቆሙ። በቃ ወንድሞቼ ተባረኩ። ሊጸልይለት ኮፍያ ላደረገው ልጅ በቃ ሶፊ፣ እኔ እኮ ጸልዬልህ እኮ ነጠላ ለብሳል። ከዚህ በኋላ ነጠላ እንዳትተውል። ጸልዬልህ ነጠላ ለብሳል አባቴ። በቃ ገባ። አሁን ይኸውልህ ኩርምት ያለው አሜሪካን ሀገር እየኖረ ኢትዮጵያ ውስጥ አዋሽ እንደሚኖር አሜሪካ እየኖረ እንደ አዋሽ ነው እኮ የሚኖረው። አዋሽን ታውቃታለህ? አዋሽ 7 እዛ የሚኖር እኮ የሚመስለኝ። አይ እሱን ነው። ለማንኛውም ይኸውልህ ኃይልሻ፣ እኔ የምነግርህ ማለት ነው። ለማንኛውም እውነት የክርስትና ስምን እስኪ ንገረኝ። የእውነት ሳታሾው። ኃይለ ገብርኤል የኃይለ ገብርኤል በክርስትና የወጣልህ ስም ኃይለ ገብርኤል ተብሎ የወጣልህ ስም የደህንነትን ጥምቀት የወሰድክበት ያ ጥምቀት ወደዚህ ቅዱስ ቤተክርስቲያን እንዲመልስ እጸልይልሃለሁ። በእውነት እንዲመልስ። አንተ ካህን ነህ እንደምትጸልየው? አንተ እኮ ካህን አይደለም። እንዲመልስ እጸልይልሃለሁ። አይ ካህን እኮ አይደለም። ምን ነው ኮስተር ብለው ቦሌ መናኸሪያ ሄዶ ይጸልያል ማለት ነው። ምስክርነት ይሰጣል። በመሀል ጸልዬልካለሁ አላልኩትም። እጸልይልሃለሁ ማለት እኔ በጸሎት ስፍራዬ ላይ ወንድሜን አስበዋለሁ ነው። ገባ? አዎ። የንስሐ አባት ነጠላ እንደዚህ አድርጎ ደምሮ አይደል እንደ ይሶ እያልኩ አዎ ደምሮ ምን ቢጥሩ እናቴ እንደዚህ ጸልይልኝ ነበረ። እናቱ የመውላጅ እናቱ ማለት ነው። እና እናቱ ጥሩ ደስ ብሎኛል። አሁን ድንግል ማርያም ጸልያለኝ በሷት ነው ሰው ይሄን ምስኪን በግ ምንም አያውቅም ብላ ታጨርብራችኋል። አይ በቃ ኃይሉ ይኸውልህ ስማ ኃይሉሻ የእውነቴን ነው። እኔ እውነት ነው የምልህ ድንግል ማርያምን እኔ የምነግርህ ማለት ነው። ይኸውልህ አዳምጠኝ፣ ከልብ አዳምጠኝ። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተ አሁን ነው እኮ የምልህ በመጽሐፍ ቅዱስ እዚህ ቦታ ላይ ስታለች የምትለኝ ካለ አሁን አናግረኝ። ይኸው እዚህ ቦታ ላይ ትሪኒቲ ላይ ይኸውልህ ስማኝ፣ ትሪኒቲ ላይ ክርስቶሎጂ ላይ ገባ አይደለም ሳልቬሽን ላይ ክርስቶሎጂ ላይ ዘይግ እሺ ኦኬ ኢየሱስ ማርያም ያሻገር ሌላ ቀን
ሌላ ቀን ቢሆን ይሻላል። አሁን አይ ቲንክ ስጋ ቤት ነው ያለው መሰለኝ። ለነገሩ አይሰማም። ስጋ ቤት ሞቅታው እንዴት አይሰማም። በቃ እሺ፣ እንደዚህ እናድርግ። ሶፊ እንደዚህ እናድርግ። ዛሬ ማታ ሶስታችንም ማለት ነው 1 ሰዓት እንገናኝ። ይቻላል። በቃ ለመሰለ እዚህ ጋር አሁን ስጋ ቤት ስጋ ቁርጥ ምናምን ዛሬ በቃ ዛሬ 2 ሰዓት ላይ ወይ ደግሞ 1 ሰዓት ላይ ሶስታችንን ብቻ በሆስት እናወራ። እሺ አዛኝቱ ትቅሪ በይቅር ትበል። እመቤታችን የቅድስት ድንግል ማርያም ረድኤት ይደርብን። አሜን። በቃ ስለዚህ ዛሬ እንገናኝ። ጉድ ሲዩ ወዳችኋለሁ። ፓፓዬ አባቴ ተመልሰህ መምጣት እራሱ በጣም ደፋር ነኝ። ጋር አለመጥላት እራሱ ትሸሸናለህ ብዬ ነበር እዛ ስትመሰክር አይቼ እኔ እኮ ነፍስ። እሺ የኔ ተወዳጆች ዛሬ ማለት ነው ዛሬ ከነ ያያ ዘልደታ ጋር እዚህ ሀገሬ ላይ ማለት ነው ሀገሬ ላይ አዳማ ኪዳነ ምሕረት ቤተክርስቲያን የህንፃ ግንባታዋን ጨርሳ እምር ድምቅ ብላ ማለት ነው በ15 እና በ16 አርብና ቅዳሜ የምረቃ ፕሮግራም አለ። እዚህ የምረቃ ፕሮግራም ላይ ማለት ነው ኦርቶዶክሳውያን ወለንጭቲ ያላችሁ፣ አዋሽ ያላችሁ፣ አዳማ ያላችሁ፣ ሞጆ፣ ደብረዘይት፣ ዱከም፣ አዋሳ፣ ሻሸመኔ፣ ዝዋይ ያላችሁ ሰዎች ነጠላችሁን ለብሳችሁ ጨረቃ እናደርገዋለን። እሺ ግልብጥ ብላችሁ ትመጣላችሁ። ነጠላችሁን ለብሳችሁ በቀደም አይታችኋል። የልደታ ጊዜ አይታችኋል። ልደታ ማርያም የነበረውን የህዝብ ማዕበል አይታችኋል። የነበረውን የህዝብ ማዕበል አይታችኋል። ኑ እቺን ኪዳን የተገባላትን ድንግል ቅድስት ማርያምን ማለት ነው እናከብራለን። እግዚአብሔር ያከበራችሁን ስለምናከብር በመንፈስ ሁላችሁም አዳማ ያላችሁ ስፔሻሊ በቃ ገልብጣችሁ ሁላችሁ እዚች ቅድስት ድንግል ኪዳነ ምሕረት ቤተክርስቲያን ላይ እንድትመጡ እሺ፣ አደራ። እሺ አንቀርም በሉኝ። እሺ ሁላችሁም አንቀርም በሉኝ። ኪዳነ ምሕረት አንቀርም በሉኝ። ሁላችሁም ንገሩኝ። እሺ አንቀርም በሉኝ። ገልብጠን ነው የምንመጣው። እንበዛልን አባቴ። የጠፉ በጎች አይስዌር ቱ ጋድ ወደዚህ ቅድስት ቤተክርስቲያን ይመለሳሉ። ሁላችሁም ኮመንቱን አንቀርም በሚል አጥለቅልቁት። ሁላችሁም አንቀርም። ያ እየሰደቡኝ ነው፣ በውስጥ መስመር እየሰደቡኝ ነው። አንቀርም በሉ ሁላችሁም። አዳማ ያላችሁ፣ አዲስ አበባ ያላችሁ፣ ጆሲ አዲስ አበባ የት ነው ያልሽው አባቴ? መገናኛ ስንት ሰዓት ነው? ጠዋት ከ2 ሰዓት ጀምሮ ኦኬ፣ ከ12 ሰዓት ጀምሮ መገናኛ። ከመገናኛ ማለት ነው አዳማ የሚመጣ ትራንስፖርት ተዘጋጅቷል። አርብም ቅዳሜም 2 ቀን 12 ሰዓት ላይ። አሁን አንዳንዶች በውስጥ መስመር ማለት ነው መጠጥ ለመጠጣት ነው ኦርቶዶክስ ሲሆን እኔ ልንገራችሁ፣ ኦርቶዶክስ ተዋህዶ ስትሆኑ ገባችኋል፣ መጠጥ እንድጠጡ ምናምን አይደለም፣ አትፈቅድም ቤተክርስቲያኒቷ። እሺ ነውር ነው።